ዓለማችን ላይ በየትኛውም ቋንቋ አስፈላጊ ከሚባሉት ቃላቶች መካከል አቲቲዩድ የመጀመሪያው ነው፣ አመለካከት ማለት ነው። ለምንድን ነው የዓለማችን በጣም ጠቃሚና አስፈላጊ ቃል የተባለው ብለን ከጠየቅንም እኛ ለሰዎች ያለን አመለካከት፣ እኛ ለዓለም ያለን አመለካከት መልሶ እኛ ላይ ስለሚንጸባረቅ ነው። ሰዎች እኛ ላይ ያላቸው አመለካከትና ዓለምም ስለኛ የምታስበው ነገር እንዳለ የኛ ምልከታ ይሆናል። ሰዎች እኛ አካባቢ ባህሪያቸውን የሚቀይሩ ከሆነ እኛ ያለን አመለካከት ያንን ባህሪያቸውን የሚያንጸባርቅ ነው ማለት ነው። የሰው ልጅ ከተቀበለው ትልቅ የሚባሉ ስጦታዎች መካከል አንደኛው አቲቲዩድ ወይንም አመለካከት ነው ብለውም ለዚህ ነው። ተፈጥሮን ስትመለከቱ ሌሎች ፍጥረቶችን ማየታቸው አይቀርም። እስስትን ለምሳሌ ውሰዱ። በጣም ውብ የሚባል ስጦታ አላቸው። ፕሮቴክቲቭ ከለሪንግ ይባላል። ይህም ማለት እነሱ ካሉበት ቦታ ጋር መመሳሰል ይችላሉ። እንጨት ላይ ካሉ የእንጨቱን ቀለም ይይዛሉ። ዛፍ ላይ ካሉ አረንጓዴ የዛፉን ከለር መስለው ይቀመጣሉ። እነሱን ልትለያቸው አትችሉም። ይህም ስጦታቸው ደግሞ ራሳቸውን እንዲጠብቁ ይረዳቸዋል። ወደ ሰው ልጅ ግን ስንመጣ እንደዚህ አይነት ስጦታ አልተሰጠንም። ከዚህም የበለጠ ታላቅ የተባለ ስጦታ ነው የተሰጠን። የሰው ልጅ ብቻ ነው አምላካዊ ባህሪ ያለው። ይህም ማለት አካባቢው ላይ ያለው ነገር ለሱ እንዲስማማው አድርጎ መቀየርና መለወጥ ይችላል። እንዴት ነው ይሄም የሆነው ካላችሁ፣ እሱ ሲለወጥ ያለበትም አካባቢ እየተለወጠ ይመጣል። የሰው ልጅ ዙሪያ፣ የሰው ልጅ አካባቢ የራሱ ነጸብራቅ ነው። ታዲያ ይህም ነጸብራቅ ምንም ምህረትን አያሳይም። የሆናችሁትን ብቻ ነው የሚሆነው። ታዲያ አንድ ሰው ያለበትን ሁኔታ ያልወደደው እንደሆነ ያንንም ሁኔታውን መቀየር ከፈለገ ማድረግ ያለበት ነገር በጣም ቀላል ነው። ራሱን ብቻ መለወጥ ነው ያለበት። እሱ ሲለወጥ አካባቢውም እየተለወጠ ይመጣል። ምክንያቱም የኛ ኤንቫይሮንመንት ወይንም አካባቢያችን እኛን እየመሰለ ነው የሚሄደው እንጂ እኛ አይደለንም አካባቢያችንን እየመሰለን የምንሄደው። በህይወቴ ለኔ ከሚያሳዝኑኝ ሰዎች መካከል ከአንድ ነገር ወደ ሌላ ነገር እየዘለሉ የሚሄዱ ሰዎች ናቸው። እነዚህ ሰዎች በተሰማሩበት ዘርፍ ሁሉ ከአንዱ ወደ ሌላው እየዘለሉ እዚህ ጋር አላገኘውም ብሎ ያሰቡትን ነገር ሌላ ቦታ ጋር ለማግኘት ይሞክራሉ። ወርቅ እዚህ ቢዝነስ ውስጥ ላገኝ እችላለሁ ወይንም በዚህ ቢዝነስ ውስጥ ሊያልፍልኝ ይችላል ብለው የሚያስቡ ይኖራሉ። ያንን ወርቅ ግን በዛው በነበሩበት የሥራ መስክ ላይ ረጅም ጊዜ ቢቆዩበት ኖሮ ያገኙት ነበር። በአብዛኛው የሰው ልጅ አንድ ቢዝነስ ከሌላ የቢዝነስ አይነት ይሻላል ብለው ያስባሉ። ይሄ ነገር ያዋጣል፣ ይሄ ነገር አያዋጣም ብለው መከፋፈልን ይለምዳሉ። እውነታውን ግን ስንመለከተው ሌላ ነው። መጥፎ የሚባል ቢዝነስ የለም። አንድን ቢዝነስ መጥፎ የሚያስብሉት ሰዎቹ ናቸው። እዛ ቢዝነስ ውስጥ የተሰማሩት ሰዎች እዛ ቢዝነስ ውስጥ ማየት ያለባቸውን ኦፖርቹኒቲ ወይንም እድል ማየት ሲሳናቸው ወይንም ሲያቅታቸው የቢዝነሱንም ስም ይዘው ይጠፋሉ። ይህም ማለት ይሄ ቢዝነስ አያዋጣም፣ እነ ከሌ ሞክረውታል የሚል ነገርን ትሰማላችሁ። በምንም አይነት የሥራ ዘርፍ ውስጥ ብትሰማሩም የተሰማራችሁበት የሥራ ዘርፍ ውስጥ አለቃው እናንተ ናችሁ ያንን ነገር እያለመለማችሁ መሄድ ያለባችሁ። ስለዚህ በአንድ ቢዝነስ ውስጥ ምንም አይነት ኦፖርቹኒቲ የለም ወይንም ምንም አይነት እድል የለም፣ ማደጊያ ቦታ የለም ብላችሁ ካሰባችሁ የምርም እድሉ ሳይኖር ቀርቶ ሳይሆን እድሉን ማየት ስለተሳናችሁ ብቻ ነው። ስለዚህ በምትሰሩት በማንኛውም ነገር ውስጥ ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው እያላችሁ መከፋፈል እናቁሙ። ሌብሊንግ ወይንም ደግሞ አንድ ነገር መሰየም ጥሩ አይደለም። ምክንያቱም ሁሉም ነገር ከአመለካከታችን ተነስቶ ነው። አመለካከታችንን መለወጥ ብንችል ኖሮ እነዚያ የሰየምናቸውም ነገሮች በሰየምናቸው መንገድ አይሄዱም ነበረ፣ ሌላ ውጤትን ይዘውልን ይመጣሉ። ኤርል ናይቲንጌል ታዲያ ምን ትመክረናለህ? ምን እናድርግ ካላችሁኝ በቀን 1 ሰዓት አይምሯችሁን ለማሰልጠን መድቡ እላለሁ። የሚመቻችሁን በቀን ውስጥ 1 ሰዓት ሁሌም ኮንስተንት የሆነ ወይንም የማይቀያየር ሰዓት ፈልጉና ምረጡ። ባዶ ወረቀት ይዛችሁ ትቀመጣላችሁ። የመጀመሪያ ብላችሁ የምጽፉት ነገር እናንተ የምትፈልጉትን ግብ ነው። በቀዳሚነት ማሳካት የምፈልገው ነገር ይሄ ነው ብላችሁ ትጽፋላችሁ። ያንን ካደረጋችሁ በኋላ አሁን እየሰራችሁ ያላችሁትን ነገር የምታሻሽሉባቸውን አይዲያዎች ወይንም ሐሳቦቻችሁን ደግሞ ታስቀምጣላችሁ። የመጡላችሁን ሐሳቦች ብቻ ገረፍ ገረፍ እያደረጋችሁ መጻፍ ነው። በሶስተኛ ደረጃ ደግሞ 20 መንገዶችን ታወጣላችሁ። ይሄ የምሰራው ነገር በዚህ መንገድ በሄድበት ይሻላል ብላችሁ የምታስቡትን 20 መንገዶች ትጽፋላችሁ። አሁን 20 ስላችሁ ብዙ እንደሆነ አውቃለሁ፣ ነገር ግን 20ም ላይ ሞላላችሁ ይችላል። ከምትጽፉባቸው ሐሳቦች መካከል ግን ቢያንስ አንድ ጥሩ ሐሳብና አንድ ጥሩ መንገድን ታገኛላችሁ። ይህንን ስታደርጉ ታዲያ 2 ነገሮችን ማሰብ አለባችሁ። የመጀመሪያው ቀላል እንዳልሆነ ነው። ሁለተኛው ደግሞ የምታስቧቸው ሐሳቦች ወይንም ይዛችሁ የምትመጡት አይዲያ ብላችሁ ያሰባችሁት ነገር ጥሩ እንደማይሆኑ ነው። አብዛኞቹ ቀሽም የሚባሉ ሐሳቦች ይሆናሉ። ስለዚህ ከመጀመሪያው ነጥብ እንነሳ። ቀላል አይሆንላችሁም ስላችሁ ምን እያልኩ ነው? እንደ ማንኛውም አዲስ ልማድ ነው የሚሆንባችሁ። ይህ ማለት ያንን ነገር ለማድረግ ስትሞክሩ አይምሯችሁ ሬዚስት ያደርጋል። ስንት የተሻለ ስራ መስራት እየቻልክ እንዴት ይህን ታረጋለህ እያለ እናንተን ከዛ ስራ ለማራቅ ነው የሚሞክረው። ምክንያቱም ለአይምሯችሁ አዲስ የሆነ ስራ ነው። አይምሯችሁም እስኪላመድላችሁ ድረስ ትንሽ ጊዜን ይፈልጋል። ከዛ በኋላ ግን እየተጋገዛችሁ ታልፋላችሁ። አይምሯችሁም እናንተም በአንድ መንገድ ላይ ትሆናላችሁ።
ታዲያ ያገኛችሁትን ሐሳብ መጻፍ ይኖርባችኋል። ምንም ያህል እንኳን ያሰባችሁት ነገር ወይንም አይምሯችሁ ላይ የመጣላችሁ ሐሳብ የእብድ ሐሳብ ወይንም ይሄን ያህልማ ሊሆን አይችልም ብላችሁ የምታስቡትም ሐሳብ ቢሆን ልጽፉት ይገባል። ከዚህ በኋላ የሚፈጠሩትን ነገሮች ደግሞ እንመልከት። ከጻፋችኋቸው ሐሳቦች መካከል ቢያንስ 1፣ 2 ወይንም 3 የሚሆኑት ጥሩ የሚባል ሐሳቦች ሊሆኑላችሁ ይችላል። ምናልባትም እስቲ ይህን ነገር ለሞክረው ብላችሁ ታስባላችሁ። ሌላኛው ዋነኛው ነገር ግን ይህንን ነገር ለማድረግ አይምሯችሁን ባስጨነቃችሁት ቁጥር ይህንን ልማድ በየቀኑ አድርጉት ብያለሁ፣ በየቀኑ 1 ሰዓት ይህንን ነገር ለማሳካት ምን አይነት መንገድ መፈልግ አለብኝ እያላችሁ ስታስቡ ሰብኮንሽስ ማይንዳችሁ ውስጥ ይህንን ግብ እየቀበራችሁት ነው የምትሄዱት። በየቀኑ 20 ሐሳቦችን ጻፉን ያልኳችሁ። ቅዳሜና እሁድን እንኳን አላስብም ብላችሁ ብትተዉት በሳምንት 5 ቀን 1 ሰዓት ለራሳችሁ ብትመድቡና እንደምንም ተጨንቃችሁም ቢሆን ይህንን ነገር ብታደርጉ በአመት 260 ሰዓትን ለግባችሁ መድባችኋል ማለት ነው። ይህ በጣም ቀላል ነገር አይደለም። እንደዛም ሆኖ እንኳን 3740 ትርፍ የሚባሉ ሰዓታቶች አሏችሁ። ስለዚህ አብዛኛውን ጊዜያችሁን ግባችሁን እንዴት ማሳካት እንዳለባችሁ፣ በየትኛው መንገድ መሄድ እንዳለባችሁ እያሰባችሁ እያሰላሰላችሁ ነው የምትሄዱት። አሁን እዚህ ቦታ ላይ ካላችሁ ከኮምፒቲተሮቻችሁ ወይንም ደግሞ ከተፎካካሪዎቻችሁ በላይ እንዴት መብለጥ እንዳለባችሁ በጣም ግልጽ ሆነላችሁ ማለት ነው። ማንም ሰው እያደረገ ያልሆነውን ነገር ነው እናንተ እየሰራችሁ ያላችሁት። ፉክክር ያለበት ቢዝነስ ውስጥ እንኳን ብትሆኑ ከነሱ የተሻለ አድቫንቴጅ አላችሁ። በቀን ለ8 ሰዓት ተኛችሁ ቢባል ለስራችሁ 16 ሰዓት አላችሁ። ከዛ ላይ 1 ሰዓቱን አሁን ላልኳችሁ ነገር ከመደባችሁ 15 ሰዓት ይዛችሁ ተቀምጣችኋል። ይህንን 1 ሰዓትም ደግሞ ጠዋት ላይ ብታደርጉት ይሻላል ብዬ ይመክራለሁ። ገና ጠዋት እንደተነሳችሁ ሐሳባችሁ እዚህ ነገር ላይ ከሆነ ሙሉ ቀኑን እንኳን ስለዛ ነገር ባታስቡ አይምሯችሁ ባይ ዲፎልት ያንን ነገር እንዴት ማሳካት እንደምትችሉ ቁጭ ብሎ ሲመረምርላችሁ ነው የሚውለው። ሰብኮንሽስ ማይንዳችሁ ሲሰራ ይውላል። እናንተ ልብ ብትሉም ባትሉም እየሰራ ነው። ለዚህ ነው ባላሰባችሁበት ጊዜ ይመጣል ብላችሁ ባልጠበቃችሁበት ጊዜ በጣም ጥሩ የሚባሉ ሐሳቦች እየተወለዱላችሁ የሚመጡት። ለምሳሌ ሻወር ውስጥ ስትገቡ፣ መኪና እየነዳችሁ ስትሄዱ፣ ትራንስፖርት ውስጥ ቁጭ ስትሉ፣ አይምሯችሁ ብን ብሎ በጠፋ ሰዓት፣ በሐሳብ በተዋጣችሁበት ሰዓት ላይ የሆነ ነገር ጣል ይልላችኋል። ሰብኮንሽስ ማይንዳችሁ ለእናንተ የሆነ ነገርን የሚያቀብላችሁ በእነዚህ በጥቃቅን መንገዶች ነው። አይምሯችሁ ላይ አትተማመኑ። እነዛ ሐሳቦች እንደመጡላችሁ ወዲያውኑ ወረቀት ላይ አስፍሯቸው። መንገድ ላይ ካላችሁም ስልካችሁ ላይ ጻፉት። ባላሰባችሁበት ሰዓት ላይ መጣላችሁ አንድ ሐሳብ ባልጠበቃችሁበት መንገድ እናንተ ጋር ከመጣ በተጨማሪም አሪፍ የሚባል ሐሳብ ከሆነ ስራችሁንም ድርጅታችሁንም ሙያችሁንም አጠቃላይ ህይወታችሁንም የሚለውጥላችሁ ነገር ይሆናል። ስለዚህ እያንዳንዱን ሐሳቦቻችሁን በወረቀት ላይ መጻፋችሁን አትርሱ። አንዱ ሐሳብ ጥሩ ይሆናል፣ ሌሎቹ ምንም ባይረቡ እንኳን ቢያንስ መጻፋችሁ ጠቅሟቸዋል። ስለ ኢንቨስትመንት ደግሞ ትንሽ እናውራ። አንድ ድርጅት ውስጥ ኢንቨስት ለማድረግ ስታስቡ ያንን ድርጅት በደንብ አድርጋችሁ ታጠናላችሁ። የሚሰሩትን ነገር የማያውቁ ከሆኑ ገንዘባችሁን አውጥታችሁ ለዛ ድርጅት አሳልፋችሁ አስጡ። አንድን ድርጅት ጥሩ ድርጅት የሚያደርገው ነገር ምንድን ነው? የሚያገኘውን ገቢ እንዳለ መልሶ ራሱ ድርጅቱ ላይ እያወጣ ነገሮችን እንዴት ማሻሻል እችላለሁ፣ እንዴት መለወጥ እችላለሁ፣ ከዚህ በላይ እንዴት ትርፍን ላገኝ እችላለሁ፣ ከዚህ በላይ እንዴት ላገለግል እችላለሁ ብሎ ራሱንና አቅሙን እያሻሻለ እያዳበረ ሲመጣ ነው። ለምን ካላችሁ የድርጅቱን የወደፊት ህልውና የሚያስጠብቅ ጉዳይ ስለሆነ። አሁን በድርጅት ምሳሌ ሰጠኋችሁ እንጂ የሰው ልጅም ተመሳሳይ ነው። አንድ ሰው ራሱ ላይ ኢንቨስት እያደረገ ካልሄደ ለወደፊቱ የሚጠቅመው ነገር ህይወቱን እያሻሻለለት የሚመጣለትን ነገር እየሞከረ እየጣረ የማይመጣ ከሆነ በህይወት እንዴት ሩቅ ሊጓዝ ይችላል? ከምታገኙት ደሞዝ ላይ ወይንም ከገበያችሁ ላይ ለራሳችሁ ያወጣችሁት ምን ያህል ገንዘብ ይሆናል? ይህንን ስላችሁ አይምሯችሁ እንዲበለጽግ፣ አይምሯችሁ የተሻለ እንዲያስብ፣ ነገሮችን ሰፋ አድርጎ እንዲመለከት ምን ያደረጋችሁት ነገር አለ? እናንተን እንደ ግለሰብ የተሻለ የሚያደርጋችሁ ኢንቨስትመንት የት አለ? ጥላቻን እየተዋችሁ ፍቅርን እየጨመራችሁ የምትሄዱበትን ምን አይነት ነገር አድርጋችኋል? ራሳችሁን ልክ እንደ ድርጅት ተመልከቱ። ራሳችሁ ላይ ምን ያህል ኢንቨስት እያደረጋችሁ ነው? ያንን አቅማችሁን ለማዳበር ምን እያደረጋችሁ ነው? ባለፈው ዓመት ከሰራችሁት የተሻለ በዚህ ዓመት ለመስራት ምን አይነት ተግባሮችን ለመፈጸም አስባችኋል? እቅዳችሁስ ምንድን ነው? እነዚህ ሁሉ ነገሮች ሊታሰቡባቸው የሚገቡ ነገሮች ናቸው። ልብ በሉ። ሌላኛው ነጥብ የህይወታችን ሽልማቶች ወይንም የህይወት ሪዋርድ ተብለው የሚታሰቡ ነገሮች እንዳለ የሚመጡት በምናቀርበው አገልግሎት ልክ ነው። የሰው ልጅ የዘራውን ያጭዳል ይባላል አይደለ? በቃ ልክ እንደዛው ነው። በህይወታችሁ እየተከፋችሁ ከመጣችሁ
ወይንም ደግሞ የማገኘው ነገር ጥሩ አይደለም፣ የተሻለ አይደለም፣ ከዚህ በላይ ያስፈልገኛል ብላችሁ ካሰባችሁ ውጤቱን ተዉት። የራሳችሁ አገልግሎት ወይንም ሰርቪሳችሁ ላይ ነው ማሰብ ያለባችሁ። ምክንያቱም ሰርቪሳችሁ በሆነው ልክ ነው ውጤታችሁ እየመጣላችሁ ያለው። የዘራውን ያጭዳል እንደሚባለው ሁሉ አክሽን ኤንድ ሪያክሽንም ይባላል እኮ። በጣም ቀላል ቀጥታ የሆነ አባባል ነው። ሁሉም ሰውም ሊረዳው የሚችለው ነገር ነው። ነገር ግን አብዛኛው ሰው ግራ የሚያጋባ አድርጎታል። መሰረታዊ የተባለችው ህግ አሁን ሁሉም ሰው ያልተረዳው ህግ ሆናለች። የምትሰሩት ነገር ትርፍ እያመጣላችሁ ካልሆነ ወይንም ደግሞ ንግዳችሁ ራሱ እያደገላችሁ ካልሆነ አገልግሎቱ ላይ ነው ችግሩ ያለው። ስለዚህ ተመልሳችሁ እናንተ የምትሰጡትን አገልግሎት ወይንም ደግሞ የምታደርጉትን ነገር ልትመረምሩ ይገባል። አንድ ሰው በህይወቱ ደስተኛ ካልሆነ የሚያገኘውን ገቢ ለሱ በቂ መስሎ ካልታየው የሚሰራውን ነገር ወይንም ደግሞ የሚያቀርበውን አገልግሎት መመልከት አለበት። የሰው ልጅ ኢንተርዲፔንደንት ነው። በቃ አንዱ ሰው ሌላ ሰው ላይ ሸክም መሆኑ አይቀርም። እርስ በእርስ ተያይዘን ተጋግዘን ነው የምናልፈው። አንዱ ሰው ሌላኛውን ሰው ሳያግዝ ሳያገለግል በፍጹም ጥሩ የሚባል ደረጃ ላይ ሊደርስ አይችልም። ስለዚህ አገልግሎቴን እንዴት መጨመር እችላለሁ ብላችሁ ካሰባችሁ መጽሐፍቶችን አንብቡ። በተጨማሪም ደግሞ ለሌሎች የሰራላቸውን ዘዴዎችንም ተመልከቱ። ይህም ማለት ደግሞ እነሱን ኮረጃችሁ ቁጭ በሉ ሳይሆን ኢንስፓይሬሽን እንዲሆኗችሁ፣ መነሻ እንዲሆኗችሁ፣ ተነሳሽነት እንድታገኙ ነው። ራሳችሁን መስላችሁ መቅረብ አለባችሁ። ኦሪጂናል ሁኑ። ማለትም ደግሞ እናንተ ልዩ መሆናችሁን እያወቃችሁ በራሳችሁ የፈጠራ ጥበብ ውስጥ ሆናችሁ ትሰራላችሁ። ዋጋችሁን እየጨመራችሁ ማለትም ደግሞ አገልግሎታችሁን እያሰፋችሁ ከፍ እያደረጋችሁ ትመጣላችሁ ማለት ነው። እስከዛሬ ድረስ አብሮኝ ያለ የሆራስ ማን አንድ አባባል አለ። የትኛውም ሰው ታላቅነትን ቢፈልግ ታላቅነትን ይርሳና እውነታውን ይፈልግ፣ የዛኔ ሁለቱንም ያገኛል ይላል። ታዲያ እውነታ ማለት ምን ማለት ነው? ይቺን ዓለም የሚያስተዳድራት ህግ ማለት ነው። ተፈጥሮን መከተል ማለት ነው። ለዚህ ነው ገቢ የወረደ ብላችሁ ስለ ገቢያችሁ መጨነቅና ማሰብ የሌለባችሁ። የተሳሳተ ነገር ነው አይምሯችሁን የያዘው። ሀሳባችሁ አገልግሎታችሁ ላይ ሊሆን ይገባል። ታላቅነትን ስትፈልጉ እንዴት ነው ህዝቤን ላገለግል የምችለው፣ እንዴት ነው የበለጠ ዋጋዬን እየጨመርኩ የምመጣው ብላችሁ ታስባላችሁ። ገቢያችሁም ደግሞ ይህንን እየመሰለ ከምታቀርቡት አገልግሎት እኩል እየሆነላችሁ ያልፋል። በብረታ ብረት ኢንዱስትሪ ውስጥ አሜሪካ ውስጥ አሉ ከተባሉ ሀብታሞች መካከል አንድሪው ካርኒጊ አንዱ ነበረ። ታዲያ የስኬት ፎርሙላ ወይንም ቀመር ምንድን ነው ሲባል እንዲህ ብሎ መለሰ። እንቁላሎቻችሁን እንዳለ በአንድ ሳጠራ ውስጥ ክተቱ፣ ከዛ በኋላ ሳጠራውን መመልከት ጀምሩ ይላል። ዓለማችንን ብንመለከት በኢኮኖሚክ ችግር ውስጥ ወይንም ደግሞ በኢኮኖሚክ ቀውስ ውስጥ ዋነኛ ተጎጂዎች ማን ናቸው ብለን ካሰብን በድርጅት ውስጥ በጣም ዝቅተኛ ስራ የሚሰሩ ሰዎች ናቸው። ምክንያቱም ያለ እነሱ ድርጅቱ መሄድ ይችላል። አንድ መርከብ እየሰመጠ ከሆነ እዛ መርከብ ላይ ያሉ መወገድ ያለባቸው ነገሮች አሉ። ለምን? ክብደቱን ለመቀነስ ብለው። ስለዚህ የሚወገዱትም የማይጠቅሙ የሚባሉት ነገሮች ናቸው። ሁሉም ነገር በዚህ መንገድ ነው የሚሰራው። በአንድ ድርጅት ውስጥም አንድ ዓላማ ብቻ ነው ሊኖር የሚገባው። ያ ዓላማም በቢዝነስ ውስጥ መቆየት ወይንም ደግሞ አሁንም ሰርቭ እያደረጉ መቀጠል። ይህ ለብዙ ሰዎች ጥቅምን ይዞ ይመጣል። ብዙ ሰራተኞችን በስሩ እያስተዳደረ ይሆናል። አንደኛው ጥቅም እሱ ነው። ሁለተኛው ነገር ደግሞ ኢንቨስት ያደረጉ ኢንቨስተሮች ይኖራሉ። ለነሱም ጥቅም ይዞላቸው ይመጣል። ሶስተኛ ደግሞ የሀገርንም ኢኮኖሚ እንደ አንድ ድርጅት ባለው አቅም ከፍ እያደረገ እየሄደ ነው። አንድ የመርከብ ካፕቴን መርከቡ እንዳይሰምጥ ያለው ኃላፊነት አለበት። በተመሳሳይ ሁኔታ ቢዝነስ ላይ ያሉ ሰዎች ያ ድርጅት እንዳይሰምጥ፣ ያ ድርጅት እንዳይከስር ኃላፊነት አለባቸው። ስለዚህ የእያንዳንዱ ተራ የሚባል ሰው ኃላፊነት ምንድን ነው? ግዴታ ነጋዴ መሆን የለባቸውም። ግዴታ የቢዝነስ ባለቤት መሆን የለባቸውም። ነገር ግን ተቀጣሪ ከሆኑም እንኳን ድርጅት ውስጥ የማይተኩ አይነት ሰራተኞች መሆን አለባቸው። ይህም ማለት ድርጅቱ ያለነሱ ፈንክሽን ሊያደርግ አይገባም። እናንተ ለዛ ድርጅት በጣም አስፈላጊ ከሆናችሁ በምንም አይነት ሰዓት ላይ ድርጅቱ እናንተን ሊያባርራችሁ አይችልም። እዛው ድርጅት ውስጥ እያላችሁ ብዙ ጥቅምን ትሰጣላችሁ። ስለዚህ ያንን ጥቅም ብቻ ነው የሚመለከቱት ማለት ነው። ሰራተኛ ሆናችሁ ግን በጣም ልብ የማይባል ወይንም ደግሞ የሚሰራው ነገር ያን ያህል ጠቃሚ ያልሆነ ሰራተኛ ከሆናችሁ ስኮርት ናችሁ፣ ትርፍ ጎማ። በቃ የሆነ ጊዜ ላይ ችግር ከመጣ ድርጅቱ በከባድ ጊዜ ውስጥ እያለፈ ከሆነ ወጪም መቀነስ ካለበት ከእናንተ ነው የሚጀምረው። ኮንቴነሮችን የተሸከመ አንድ ትልቅ የሚባል መርከብ እየሰመጠ ከሆነ እነዛን ኮንቴነሮች ከመርከቡ ላይ ገፍቶ ቢጥለው ይሻለዋል። ሙሉ መርከቧ ከምትሰምጥ እነዛ እቃ የያዙ ኮንቴነሮች ቢሰምጡ ይሻላል። ለዚህ ነው በጣም ብዙ ሰዎች ስራ እያጡ የሚመጡት። ኢኮኖሚው በተንገጫገጨ ቁጥር እነሱም የማይጠቅሙ ስለሆኑ ወይንም ደግሞ አስፈላጊነታቸው ያን ያህል ስላልሆነ የመጀመሪያ ተጎጂ ይሆናሉ። ድርጅቱ አሁንም እያንሰራራ ከመጣ ጥሩ ሁኔታ ላይ ራሱን ካገኘ አሁንም እነዛ ሰዎች ሊመለሱ ይችላሉ፣ ወይንም ደግሞ ሌሎች አዳዲስ ሰራተኞች ድርጅቱን እየተቀላቀሉ ይመጣሉ ማለት ነው። ስለዚህ ራሳችሁን በየትኛው ቦታ ላይ ነው መመደብ ያለባችሁ የሚለው ጥያቄ የእናንተ ጥያቄ ነው። የሚጣሉት ኮንቴነሮች ትሆናላችሁ ወይንስ ልክ እንደ ካፕቴኑ መርከቡን እንደሚመራው ሰው አስፈላጊ ሆናችሁ እዛው መርከብ
መዝገብ ላይ መቀሩ ናቸው። የዚህ ሁሉ ነገር ዋናው ነጥብ becoming irreplaceable የማይተካ ሰው መሆን ነው። ብዙ ጊዜ ሰክሰስ የሚባለውን ወይንም ስኬት የሚባለውን ነገር የተለያየ ትርጓሜ ሲሰጠው እንመለከታለን። እኔ ግን ሰክሰስን የምመለከትበት መንገድ አንድ ነው። አንድ ሰው የሚያደርገውን ነገር ካወቀ፣ ለምን እያደረገውም እንደሆነ ከለየ፣ የሚሄድበትንም ቦታ የተገነዘበና ወደዛ እየሄደ ያለ ሰው ከሆነ ስኬታማ ሰው ነው። ስኬታማ ያልሆነ ሰው የሚያደርገውን ነገር የማያቅ ሰው፣ ወዴት እንደሚሄድ የማያቅ ሰውና ህይወት ዝም ብላ ብን እያደረገች የምትገፋው ሰው ነው። በየትኛውም አቅጣጫ የሚሄድ ባገኘው ነገር ዲስትራክትድ የሚሆን ወይንም የሚዘናጋ ሰው ስኬታማ የሚባል ሰው አይደለም። አሜሪካን ሬዲዮ ሆስትና ሞቲቬሽናል ስፒከር አሮን ናይቲንጌል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።